እንደምን አላችሁ ሚዲያችን ተከታታዮች። መልካም ሳምንታዊ በሆነ መንገድ ወደ እናንተ መረጃ የሚያቀርበው ሚዲያችን ኬኬ ሚዲያ ቲዩብ የነጻ ትምህርት እድል በተለይ ሁላችንም ማግኘት የምንችልባቸው እድሎች እንዲሰፉ ሳምንታዊ በሆነ መንገድ መረጃዎችን ለእናንተ በቀጥታም ይሁን በተዘዋዋሪ እያቀረብን እንገኛለን። በዛሬው ዕለትም ካናዳ ያለውን ተሞክሮ ከቦታው ላይ ምን እንደሚመስል ለእናንተ ለማሳየት ዛሬ በቶሮንቶ ዩኒቨርሲቲ ተገኝተናል። ቶሮንቶ ዩኒቨርሲቲ የምትመለከቱት የቶሮንቶ ዩኒቨርሲቲ ነው። በአጋጣሚ በዛሬው ዕለት ግራጁዌሽን አለ። እዛ ተገኝቼ ነው ይሄን የምታዩዋቸው ነገሮች እስኪ እንመለከት ፈልገው እዚህ ላይ ምንድናቸው ያሉ ቲፒካል ስኮላስቲክ ኦፖርቹኒቲዎች ካናዳ ላይ ልንሞላቸው የሚገባ ባለሙያው በነገረን መሰረት ምን ልናደርግ እንችላለን፣ ከዛስ መቼ ነው አፕላይ ልናደርግ የምንችላቸው መቼ ናቸው የሚሉትን ነገሮች ለእናንተ ግባት መስጠት ነው ዛሬ የፈለግነው። ከዚህ በታች በለቀቅንላችሁ ሊንክ ላይ ገብታችሁ ማየት ትችላላችሁ። ለሚዲያችንም አዲስ የሆናችሁ ሰዎች ቀጣይነት ያለው መረጃ እንዲኖር ለሁሉም እንዲዳረስ አዲስ ከሆናችሁ ሰብስክራይብ አድርጉን። ሌሎች መረጃውም ለሌላው እንዲደርስ ሸር አድርጉን። ሀሳብም ድጋፋችሁ አይለየን። ማንኛውን ኮሜንት መስጠት ትችላለን ማለት ነው። ስለዚህ አሁንም የነጻ ትምህርት እድል ፍላጎታችሁ ከሆነ ገብታችሁ የሰራናቸው ወደፊት የምንሰራቸው ስላሉ ሚዲያችን ላይ የደወል ምልክቷን ተጭናይ በሆነ መንገድ ስንገባ መረጃ ስንለቅ እንዲደርሳችሁ አክቲቬት አድርጉ ለማለት እንወዳለን። መልካም እድል እየተመኘ ስለዚህ በዋነኝነት ካናዳ ላይ የሚሰጡትን የስኮላርሺፕ ዝርዝሮች ጠቅለል አድርገን ስናያቸው በሶስት ማዕቀፍ ማየት እንችላለን። አንደኛው የዩኒቨርሲቲ ስፔሲፊክ ዩኒቨርሲቲዎች በራሳቸው መረጃ በራሳቸው መንገድ የሚያወጧቸው የስኮላርሺፕ መረጃዎች አሉ። እነሱ ላይ አፕላይ አድርገን የምናገኛቸው ሲሆን ሁለተኛ ደግሞ ጋቨርንመንት አለ። በካናዳ ላይ ያሉ በስቴት ሌቨል ስቴቶቹ የራሳቸው ስኮላርሺፕ ወይም የካናዳ በገቨርንመንት ደረጃ ላይ የሚወጡ ስኮላርሺፕ አሉ እነሱ ሲሆን በመጨረሻ ደግሞ ፕራይቬት አክተሮች አሉ። ኤንጂኦ የምንላቸው ፕራይቬት ኢንዲቪጁዋሎችም የሚያወጧቸው እድሎች አሉ። ስለዚህ እነሱን እድሎች እንድናይ ነው ዛሬ ይዤላቸው የመጣው። ስለዚህ እነዚህ መቼ ብንሞላ የተሻለ ነው የሚለውን ግባት እንድታዋቸው ይዤ መጥቻለሁ ማለት ነው። ስለዚህ የመጀመሪያው እንድናይ የፈለኩት የዩኒቨርሲቲ ስፔሲፊክ ዩኒቨርሲቲዎቹ የሚያወጧቸው እድሎችን ብናይ የመጀመሪያው ብላ የብሪቲሽ ኮሎምቢያ ዩኒቨርሲቲ ያወጣው ለአንደርግራጁዌት የሚሰጥ የስኮላርሺፕ እድል ነው። ይህን ስትመለከቱ ምንድነው አብዛኛው በተለይ አንደርግራጁዌት ላይ ስንሞላ የጋራ የሚያደርጋቸው ካናዳ ላይ ስንሄድ የዩኒቨርሲቲዎቹ የራሳቸው ስኮላርሺፕ አላቸው። ስለዚህ ይሄኛው የብሪቲሽ ኮሎምቢያ ስኮላርሺፕ ኢንተርናሽናል ስኮላርስ ፕሮግራም የሚባል የስኮላርሺፕ ስም አለው። በውስጡ ግን ብዙ ዝርዝር ነገሮች አሉት። አንድ ብቻ ፕሮግራም አይደለም ያለው እና ይሄ ለአንደርግራጁዌት ሲሰጥ ምንድነው ኤሊጂብል የሚሆነው ጨምሮ በተለይ ኢንተርናሽናል ከካናዳ ውጭ ያለ ማንኛውም ሃይ ስኩል የጨረሰ ሰው ይሄን ይመለከተዋል ማለት ነው። ስለዚህ አንዱና ዋናው እንድታውቁት የሚፈለገው ይሄ የዚህኛው እድል ተጠቃሚ ለመሆን የስኩል ኖሚኔሽን ይፈልጋሉ። ኖርማሊ ስኩል ኖሚኔሽን ምንድን ነው ማለት መመረጥ አለባቸው ማለት ትምህርት ቤቶቹ ወይም ካውንስለር ሊሆን ይችላል ወይም የትምህርት ቤቱ ዩኒት ሊደር ሊሆን ይችላል። እነሱ ለዚህ እንደተመረጣችሁ ማጻፍ አለባችሁ ሌተር ማለት ነው። ሌተር ማጻፍ መቻል አለባችሁ ማለት ነው። ስለዚህ እሱ በጣም ወሳኝ ነው። ባይ ዘ ወይ አድሚሽን ራሱ ሁለት ሌቨል ላይ ያላቸው አሁን ካናዳ ላይ አብዛኞቹ ባለሙያውን ባለፈው ሲነግረን እንደነበረው አብዛኞቹ ስኮላርሺፖች አድሚሽናቸውና ስኮላርሺፓቸው የተለያየ ነው። እዚህም ለአድሚሽን አፕላይ ስናደርግ የስኩል ኖሚኔሽን ያስፈልገናል። እሱን ማስተዋል ይጠይቃል። ለዴድላይኑ ከኦገስት እስከ ዲሴምበር ባለው ይሄዳል። ያው ስኮላርሺፕ ቅድም እንዳልኳችሁ በውስጡ ብዙ ነገር አለው። ኖርማሊ እንድታይ የምትፈልጉ በእነዚህ አራት አይነት ካቴጎሪ አለው። እኛ መምረጥ አንችልም። እዚህ ጋር ይላል አይታችሁት ከሆነ በአራቱም የሚመርጠው ራሱ የስክሪኒንግ ኮሚቴው ነው የሚመርጠው። ተማሪ መሆን መቻል አለባችሁ። በካናዳ ቪዛ መጣችሁ ልትማሩ የምትችሉ መሆን መቻል አለባችሁ። ስትማሩ ግን ለምሳሌ ሃይ ስኩል ግራጁዌት የሆናችሁ ሰዎች ከአንድ ዓመት በላይ ጨርሳችሁ መቀመጥ የለባችሁ። አፕላይ የሚያደርግ ሰው በተለይ ከአንድ ዓመት በፊት የጨረሰ ሰው ካለ አፕላይ ማድረግም ይችላል ኖርማሊ። አሁንም ማለት እስከ ኦገስት ባለው ድረስ የሚጨርስ ፕላስ ከዚህ በፊትም አንድ ዓመት ጨርሶ ቁጭ ያለ ሰውም ይችላል ማሟላት ያለበትን ነገር ማሟላት እስከቻለ ድረስ። ስለዚህ ምንድነው ማድረግ የሚጠበቅባቸው? አንደኛ የመጀመሪያው የሚጠበቀው ይህንን በደንብ አንባቸው እዚህ ጋር የተቀመጡት ለአድሚሽን አፕላይ ማድረግ መቻል አለባቸው። አፕላይ ስታደርጉ አድሚሽን የብቻው ነው። ከዛ ከአድሚሽን በኋላ ለስኮላርሺፑ አፕላይ ማድረግ መቻል አለባቸው እዚህ ጋር በተቀመጠው መንገድ። ማነው መቼ ነው የሚገባ? ያንዳንዱ ዴድላይን ቅድም ሌተሩ መግባት አለበት። ቅድም እንዳልኳችሁ የኖሚኔሽን መግባት መቻል አለበት። ኖሚኔሽኑ
ከአንድ ዓመት በፊትም የጨረሳችሁ ብትሆኑም ይችላል ብዬ አስባለሁ። ምክንያቱም እድሉ እንዳያልፈን ያለው እናንተ የሚጠበቅባችሁን መረጃ አሳይታችሁ መቀበል የምችሉበት እድሉ ሰፊ ነው ብዬ አስባለሁ። ስለዚህ እሱን መረጃ አፕላይ አድርጉ። መቼና የሚለውን እዚህ ጋር በተቀመጠው መንገድ ቅድም መሙላት ያስፈልጋል ነው። ስለዚህ የሚያስፈልጉ ቋንቋው ይለያያል እንደየፕሮግራሙ፣ የምትመርጡት ፕሮግራም ልዩነት ስላለው ማለት ነው። ስለዚህ እዚህኛው ላይ ስትገቡ በዝርዝር እነዚህን መረጃዎች አንቧቸውና የቋንቋውንም ጉዳይ የምትመርጡት ፕሮግራም ነው የሚወስነው። ቋንቋ ያስፈልጋል ያስፈልግ የሚለው ጠቅላላ መረጃ አይደለም። እዚህ ጋር ያለው ፕሮግራሙ የምትመርጡት ፕሮግራም ነው የሚወስነው። አለው አድሚሽን ክራይቴሪያ ሁሉም ይፈልጋል አይደለም የሚለው። ኤግዘምፕሽንም አላቸው ለዛውም። ሌተር ኦፍ ፕሮፊሸንሲም በሌተር ኦፍ ፕሮፊሸንሲ ያ ማለት በእንግሊዝኛ እየተማርን መሆኑን የሚገልጽ ሌተርም በቂ የሚቀበሉ ዲፓርትመንቶች አሉ ማለት ነው። ስለዚህ እሱን መሰረት አድርገን እነዚህ ጋር የተቀመጠውን ነገር ማየት ያስፈልጋል ማለት ነው። ስለዚህ አሁን ጀምረን አሁን ያልኳችሁ ነገር አድሚሽኑም ጊዜ ስለሚፈጅ ከዛ በኋላ የሚቀጥለው ነገር ላይ ጊዜያችን በአግባቡ ለመጠቀም ከአሁን ጀምራችሁ ይሄን ግቡና ይዩትና በዲግሪ ደረጃ መማር የምትፈልጉ ካናዳ ላይ ይሄንን እድል ባያልፋችሁ መልካም ነው የሚል መረጃ መስጠት ነው የፈለግነው። ስለዚህ መንገድ ገብታችሁ ቸክ አድርጉ። ሁለተኛ ደግሞ የዩኒቨርሲቲ ኦፍ ሚጌል ነው ደግሞ ይሄ ያወጣው የማስተርስ እና የፕሮፌሽናል ስተዲስ ነው። ደግሞ ኖርማሊ ፉሊ ፈንድድ ነው። ይሄም ናሽናል ተማሪዎችን ነው። ላንጉዌጅ ሪኳየርመንቱ ቅድም እንዳልኳችሁ ሁለት ነገር ነው ያለው። አሁን ባልሆነ ይሄ ስኮላርሽፕ ነው የምናወራው። ይሄ ስኮላርሽፕ ነገር ግን አድሚሽኑ የተለየ ስለሆነ ከአድሚሽን ያገኘ ሰው ነው ለስኮላርሽፕ አፕላይ የሚያደርግ። ባይ ዘ ወይ ለስኮላርሽፕ አፕላይ የምናደርገው አድሚሽን ካገኘን በኋላ ነው። ስለዚህ አድሚሽን መጀመሪያ ማድረግ ስላለብን አድሚሽኖቹ የተለየ ስለሆነ ቋንቋም ይፈልገዋሉ የምትመርጧቸው ፕሮግራሞቹ ስለሚለያዩ። ስለዚህ እዚህ ጋር አስቀምጨላችኋለሁ ሊንኩን። ኖርማሊ የስኮላርሽፑ ሊንክ ይሄ ነው፣ ግን መጀመሪያ አድሚሽን ላይ አፕላይ ማድረግ አለባቸው። አድሚሽኖችን ፕሮግራሞች እንድትመርጡ ይህንን ሊንክ መጫን ያስፈልጋል። ዴድላይናችሁ መቼ ነው መሰላችሁ? ኦገስት 20 ነው ኖርማሊ የዚህ ዴድላይን። ፊልዶች ብዙ ፊልድ ነው ያለው፣ ገብታችሁ ማየት ትችላላችሁ። የተለያየ ፊልድ አለ እዚህ ጋር በተቀመጠው መንገድ። ይሄ በካናዳ በጣም ታዋቂ ከሚባሉት ዩኒቨርሲቲ ነው የሚጌል ዩኒቨርሲቲ። እዚህ ጋር የምትመርጧቸው ፕሮግራሞች አሉ። ባይ ዘ ወይ ዴድላይኑንም ቸክ የምታደርጉ የሚመርጡ ፕሮግራሞችን እዚህ ጋር ተቀምጠውላችኋል። እነዚህን በመምረጥ አፕላይ ማድረግ ያስፈልገናል ማለት ነው። እዚህ ጋር የምናያቸው ፕሮግራሞች የትኛው ፕሮግራም እንዳለበት የሚለው እዚህ ጋር ስትገቡ ፕሮግራም ምርጫዎቹን ማግኘት ትችላላችሁ። ከዛ በፊት ግን ዋናው እዚህ ጋር የተቀመጡትን ሪማርኮች አንባቸው። አፕላይ ከማድረጋችሁ በፊት ይሄንን ፔጅ እያንዳንዱን ይሄን ሪኳየርመንት በዝርዝር አንቧቸው። ያው እንደሚታወቀው የቱዊሽን ፊ የእያንዳንዱን የአፕላይ ማደራረጉን እዚህ ጋር የተቀመጡት መረጃዎችን ዝርዝር ገብታችኋቸው የሚከብድ ስላልሆነ ይህንን ገብታችሁ ማየት፣ ከዛ ከይን ካያችሁ በኋላ ወደ ፕሮግራም መረጣው ነው። ፕሮግራሙን በዚህ መንገድ እዚህ ጋር ገብታችሁ በተለያየ ፕሮግራም አለ፣ መልቲፕል ፕሮግራሞች ነው ያሏቸው። እዚህ ጋር ገብታችሁ አፕላይ ለአድሚሽን አፕላይ ማድረግ አሁን ጀምሩ። ባይ ዘ ወይ ካሁን ካልተጀመረ ያው ኦገስት 20 ስለሆነ ይሄን እድል የዚህኛው ራውንድ እንዳያበልጣችሁ ብትሞሉ መልካም ነው የሚል ነገር ነው ያለው። እኔ ክሌም በዚህ ጋር ስትሞሉ የሚያስቸግር ነገር ካለ አሁን እንዳልኳችሁ ጠቅለል ያለ መረጃ ነው እንድትጀምሩ መስጠት የፈለግኩት። በዝርዝር እያንዳንዱ ላይ ግን አስፈላጊ ከሆነ አንዱን መርጠን ለየብቻ መስራት የምንችልበት እድሉ ሰፊ ስለሚሆን ለአሁኑ ጠቅላላ ግብዓት ነው እየሰጠን ያለ ነው። ሶስተኛው አሁንም እንድታይ የሚፈለገው በካናዳ ላይ ቶፕ ራንክድ ከሆኑት ዩኒቨርሲቲ ውስጥ አሁንም የዩኒቨርሲቲ ኦፍ ቶሮንቶ ያወጣው የአንደርግራጁዌት ድል ነው። አሁንም እንድናይ የሚፈልገው ከቅድሙ ጋር ይገናኛል፣ የተቀራረበ ነው። ኖሚኔሽን እዚህ ጋር ይጠይቃል። አሁን እንደሌላው አብዛኞቹ ለዲግሪ ለምንማር ከተማርንበት ሃይ ስኩል ኖሚኔሽን እንደሚያስፈልግን ትልቅ መረጃ መውሰድ ያስፈልጋቸዋል ብዬ አስባለሁ። ኖሚኔሽን ያስፈልጋቸዋል ማለት ነው ትምህርት ቤታችሁ ለዚህኛው ደብዳቤ መጻፍ አለበት ማለት ነው። ሌላ አባባል የመረጣችሁ እንደሆነ ሊያስረዳ የሚችል ደብዳቤ ሊጻፍላችሁ ይገባል። እሱ ደብዳቤ ለአድሚሽን ስታስገቡ አብሮ መግባት መቻል አለበት። ዴድላይኑ እስከ ኖቬምበር ድረስ የሚሄድ ነው። ፊልድ በማንኛውም ፊልድ ነው የምታገኙት። እዚህ ጋር ግን ያለውን ይሄን ስኮላርሽፕ ስትሞሉ እዚህ ጋር ተቀምጦላችኋል። እዚህ ጋር ገብታችሁ ስታዩ ዝርዝር መረጃዎች አሉት በዩኒቨርሲቲው ደረጃ። እዚህ ዩኒቨርሲቲ ስትሞሉ የሚፈለጉ የስኮላርሽፑን በተመለከተ እዚህ ጋር ዝርዝሮች ተቀምጠውላችኋል። ዴድላይኑ መቼ መሆን እንዳለበት ይሄ የባለፈው ራውንድ ነው። አሁን የሚመጣው ራውንድ በተመሳሳይ አኑዋሊ ተመሳሳይ ስኬጁል ስላለው ነው እናንተ ይህን ነገር እያቀረቡ ያለሁት። ስለዚህ እዚህ ጋር ገብታችሁ ከአሁን ጀምራችሁ ሬዲ ማድረግ ትችላላችሁ። ራሳችሁን ሬዲ ማድረግ ያስፈልጋል። የሚያስፈልጉትን ዶክመንቶች በአግባቡ ማዘጋጀት ያስፈልጋል ማለት ነው። ይህንን መነሻ አድርጉና ግባት ይደረግ። ስለዚህ በዚህ አሁን ዩኒቨርሲቲ ሌቨል ላይ ያሉ እነዚህ ብቻ አይደሉም። ባይ ዘ ወይ መልቲፕል ነው ያለው።
ካናዳ ላይ ያሉ ብዙ ዩኒቨርሲቲዎች አሉ። በዩኒቨርሲቲዎች የተለያየ ለአንደር ግራጁዌትም ለማስተርስም የሚሰጥ እድል አለ። አሁን ግን እንደሚቻል የትኞቹ መሙላት እንዳለባችሁ በምን መልኩ መጀመር እንዳለባችሁ ኢንትሮዳክሽን ነው እየሰጠው ያሉት፣ መግቢያ እንዲሆናችሁ ነው። ሌሎችን ግን በዝርዝር መስራት የሚጠበቅብን ወደፊት እያየን እንደ አስፈላጊነቱ አንዱ ወይም ሁለት እየመረጥ በዝርዝር ዲቴል እየገባን አሞላሉንም አስፈላጊ ከሆነ ኮመንት ሴክሽን ላይ ጻፉልን። የሚያስቸግራችሁ ካለ በተለይ አንደር ግራጁዌት ላይ እሱን በዝርዝር መጥራት እንችላለን። ኮመንት ሴክሽናችን ላይ ግባት መስጠት ትችላላችሁ፣ ጥያቄ መጠየቅ ትችላላችሁ ማለት ነው። ወደ ሁለተኛው አይነት የስኮለርሽፕ ስንሄድ ገቨርንመንት ስኮለርሽፕ ብለን የምንጠራው በካናዳ ጋቨርንመንት የሚሰጥ ስኮለርሽፕ ነው። ከነዚህ ውስጥ የተወሰኑትን አንድ ሁለቱን እናያለን። አንደኛው እንድናይ የምንፈልገው ቬነር ካናዳ ግራጁዌት ስኮለርሽፕ ነው፣ ለፒኤችዲ የሚሰጥ ነው። ይሄ ደግሞ የገቨርንመንት ስኮለርሽፖችን ለየት የሚያደርጋቸው ነገር አብዛኞቹ ማለት በሚቻል ደረጃ ወይ ከሱፐርቫይዘር ጋር ተነጋግረ ነገሮች መጨረስ አለብን ቀድመን ማለት ሁለት ፌዝ ነው ያለው። መጀመሪያ ኢትዮጵያ ውስጥ ያለ ሰው ለምሳሌ አፕላይ ማድረግ አይችልም ቀጥታ። ምንድነው እኛ እንደ ግለሰብ አንችልም። ስለዚህ ዩኒቨርሲቲዎች ነው እኛን ወክለው ኖሚኔሽን ሊያስገቡልን የሚገባ ማለት ነው። ስለዚህ እዚህ ጋር ምንድነው ማድረግ የሚጠበቅብን ማለት ነው። አሁን ከሱፐርቫይዘር ጋር ከፕሮፌሰር ጋር ዩኒቨርሲቲ መርጣችሁ ካናዳ ላይ ያሉ ሊስቶች ገብታችሁ ዝርዝር ስታዩ ይሄ ዩኒቨርሲቲ እዚህ ፔጅ ላይ ገብታችሁ ስትመለከቱ ገና ስለሆነ ዴድላይኑ ከአሁን ጀምራችሁ ትሬስ ብታደረጉ እናንተ በምትፈልጉት ዩኒቨርሲቲ ላይ ያለ ፕሮፌሰር እናንተ ኖሚኔትን ማድረግ መቻል አለበት ማለት ነው። እሱ ብቻ ኖሚኔት ማድረግ ሳይሆን ዩኒቨርሲቲው ላይ ዩኒቨርሲቲው መርጧችሁ ለዚህኛው ኮታ አላቸው። እያንዳንዱ ዩኒቨርሲቲ ለዚህኛው ፕሮግራም ኮታ አላቸው። ኮታ ውስጥ መካተት መቻል አለባቸው። ስለዚህ ኮታ ውስጥ እንዲያካታችሁ ሱፐርቫይዘር ጋር ያለውን ነገር ቀድማችሁ መጨረስ አለባቸው። ዴድላይን አለው፣ ለዩኒቨርሲቲውም ዴድላይን አለው። ለዚህኛውም ለኤጀንት ብለን ለምንጠራው ለቪነር የሚገባው አድሚሽን እና ዩኒቨርሲቲ ነው የሚያስገባለን። ስለዚህ ይሄንን ሞር እንድንጠቀምበት ከተፈለገ በጣም ጀነረስ የሚባል ነው። 50 ሺህ የሚሰጥ በአመት የሚሰጥ ነው። ኖርማሊ የተያያዥ ሌሎችም ኮስቶችም ከበር የሚያደርግበት እድል አለው። ስለዚህ ካሁን ጀምረን ነገሮችን ማጥራት አሁን ዋናው ክሪቲካል ፖይንቱ የዚህኛው እኛ አይደለንም ቀጥታ መሙላት አንችልም። ታሰ ፖይንት ምንድነው ዩኒቨርሲቲው ስለሆነ ዩኒቨርሲቲ እንምረጥና ካሁን ጀምረን ፕሮሰስ በማድረግ ወደ ስራ መግባት እንመቻል እንዳለብን እንደ አጽንኦት መውሰድ መረጃ የምሰጣችሁ ግን ምንድነው አሁን ጀምሮ መሰራቱ ግን አስፈላጊ መሆኑን ግባት መውሰድ ያስፈልጋል ማለት ነው። እነዚህ ብቻ አይደሉም ባይ ዘ ወይ አሁን ገቨርንመንት ስኮላርሺፕ ሁለት ያነሳውላችሁ በገቨርንመንት ደረጃ መኖራቸውን ለማመልከት ነው። በተለይ ስቴት ዋይዝ አለ። የኩቤክ ስቴት የሚሰጥባቸው እድሎች አሉት። የኦንታሪዮ በተለያየ ካናዳ ላይ ያሉ ስቴቶች እንደ ስቴት ሌቨል ስኮላርሺፖች አሏቸው። ስለዚህ መልቲፕል እድሎች እንዳሉ ማርክ አርጉና ገብታችሁ ቸክ ማድረግ ይቻላል ማለት ነው። የሚወጡትን ወደፊትም እኛ መልቀቅ በምንችለው እንለቀ። እናንተም ግን በገቨርንመንት ስትፈልጉ አፈላለጋችሁ ራሱ ሊቀላችኋል ማለት ነው። ገቨርንመንት ብላችሁ መፈለግ ትችላላችሁ፣ ዩኒቨርሲቲ ዋይዝ መፈለግ ትችላላችሁ ማለት ነው። ስለዚህ ብዙ እንዳሉ መረጃ ብትወስዱ መልካም ነው። ሌላኛው ሶስተኛው ካታጎሪ ብለው የሚጠራው ከነዚህ ውጭ አሉ ማለት ነው። ከዩኒቨርሲቲዎች ውጭ አለ፣ ከገቨርንመንት ውጭ አሉ። ማንኛውም ፈንደሮች የምንላቸው ፕራይቬት ብለን እንጠራቸዋል። እንደ ግለሰብ እንደ ተቋማት ልንወስዳቸው እንችላለን። አንዱና በጣም ጀነረስ የሚባለው እንድናየው የምፈልገው ካሁን ጀምረንም ምናልባት መረጃው ኖሮን በጣም ቸክ ልናደርግ የሚገባው መረጃ ያለው ምንድን ነው የፕራይቬት ፈንደርስ አሉ። በዋነኝነት በተለይ ይሄኛው የትሩዶ ፋውንዴሽን ስኮለርሽፕ በካናዳ በ1970ዎቹ ጋር ጠቅላይ ሚኒስትር የነበረ በሱ ስም የወጣ ስኮለርሽፕ ነው። ይሄ በጣም ጀነረስ ከሚባሉት ነው። ባይ ዘ ወይ የሚሰጠው ለፒኤችዲ ነው። ይሄም 50 ሺና ከዛ በላይ በአመት ይሰጣል የካናዳ ዶላር። ስለዚህ እዚህ ጋር ምንድነው ዋናው ኤሪያ በሶሻል ሳይንስ እና ሂዩማኒቲስ ላይ ነው ፎከስ የሚያደርገው። 4 ቲሞች ላይ ፎከስ ያደርጋል። ሂዩማን ራይትስ ኤንድ ዲግኒቲ፣ ሪስፖንሲብል ሲቲዝንሺፕ፣ ካናዳ ኤንድ ዘ ወርልድ፣ ፒፕል ኤንድ ዴር ናቹራል ኤንቫይሮንመንት በሚል ኤሪያዎች ዙሪያ ላይ የመረጃ ወይም ስራ የምንሰራ ወይም የምናጠና ሰዎች የኛ ይሄን ይመለከታል ማለት ነው። ስለዚህ ይሄ ስኮላርሽፕ እንደ ስኮላርሽፕ መረጃ ዋና ግብዓት የሚያደርገው ለሁለቱም ነው፣ ለካናዲያን እና ለኢንተርናሽናል አፕሊካንት ኤሊጂብል ነው እነን ማለት ካናዲያንም ኢንተርናሽናልም ኮምፒት እናደርጋለን። እንደ ገቨርንመንት ስኮላርሽፖቹ እንደ ግለሰብ ቀጥታ አፕላይ ማድረግ አንችልም። ምንድነው በጣም በአብዛኛው እንዲያውም ይሄ የሚለው ቢቻል እዛ ላይ ያለን እንችላለን። ካናዳ ላይ 1 አመትና 2 አመት የሆነን ፒኤችዲ ጀምረን በጣም ሪኮመንድ ያደርጋል። ስለዚህ የዚህኛው አድቫንቴጅ የሚቻለው የተሻለ የሚሆነው ምንድነው ምናልባት ከዚህ የተጠቃሚ ስላሉ ከኛ ከኢትዮጵያ የሚሄደ ሰው ስላለ ምንድነው በዋነኝነት ተሞክሮ ይሄ ብትችሉ አድሚሽን አግኝቶ ወይም በማንኛውም መንገድ ለፒኤችዲ ሌላ ዩኒቨርሲቲ ላይ መሞከር ማግኘት፣ እሱ ከተገኘ በኋላ የፈንድ ሊሚቴሽን ካለ ለዚህ አፕላይ ማድረግ
ሌላው ሪኮሜንዴሽን ነው በዋነኝነት። ምክንያቱም እኛ አንችልም ምን ይላል መስት ስተዲ አት የካናዲያን ዩኒቨርሲቲ ብለን ራንደም አይደለም አፕላይ ማድረግ የምንችለው ካናዲያን ዩኒቨርሲቲ ላይ እየተማረ ያለ ሰው መሆን መቻል አለበት ነው። ስለዚህ አድሚሽን አግኝተን ልንማርበት የምንችልበት እድሉን እዛ ምክንያቱም ፈርስት ተማሪ የሆነም ይችላል ፒኤችዲ ባይ ዘ ወይ ፒኤችዲ የጀመረ ሰው እንደጀመረም አፕላይ ማድረግ ስለሚችል በዴድላይኑ ላይ እስከ ኖቬምበር ከተቻለ እሱ እድል አለው። ስለዚህ ከአሁን ጀምረን ይሄኛው ደግሞ አድቫንቴጀስ ሊሆን የሚችለው ባሉት የካናዳ ዩኒቨርሲቲዎች ላይ ከፕሮፌሰር ጋር ተነጋግሮ እድሉ ከተገኘ አድሚሽን ካገኘን እንደጀመርን ከተገኘ ለፈንዲንግ ወሳኝ ነገር ነው። አድሚሽን ካገኘን ይሄን ለፈንዲንግ መጠቀም እንደሚቻል በጣም ትልቅ ግብዓት መውሰድ ይቻላል ማለት ጀነረስ ከሚባሉትም ስለሆነ ስለዚህ ይሄን ስኮለርሺፕ በአግባቡ መጠቀም ከፈለግ ከአሁን ጀምረን ፕሮሰስ ማድረግ ይጠበቅብናል። አድሚሽን አግኝተን የካናዳ ዩኒቨርሲቲ ካሉት ተቋማት ላይ ዩኒቨርሲቲ ላይ ተማሪ መሆናችንን መረጃ ሊኖር ይገባል ይሄን አፕላይ ለማድረግ ማለት ነው ይሄንን ስኮለርሺፕ። ስለዚህ ይሄን ብቻ ሳይሆን ፕራይቬት ያልኳችሁ ሌሎችም ስላሉ ለአሁኑ እንደ ግብዓት እንዲሆነን ነው ይሄን የሰጠዋችሁ። ስለዚህ ስትፈልጉ አሁን ካናዳ ላይ አፕላይ ባለፈው የሰጠነውን መረጃ ወደ ተግባር ስትቀይሩ በገቨርንመንትም እንዳለ በዩኒቨርሲቲዎች ሌቨል ላይ ብዙዎች ነው ያሉት ባይ ዘ ወይ ከዚህ በኋላ የሚወጡ ኮሌጅ ሞር እየሰፉ ነው የሚሄዱት። ስለዚህ ፕራይቬትም አለ እነዚህን በማፈላለግ ፍለጋችሁን ማሳነስ እንድችሉ ነው ለእናንተ ጠቅላላ ያለ ግብዓት እየሰጠን ያለው። ስለዚህ አፕላይ ስታደርጉት መቼ ነው አፕላይ ማድረግ የምንችለው መቼ አፕላይ እናደርግ የሚለውን ግብዓት እንዲኖራችሁ እስኪ እንዳጠቃላይ አሁን መረጃዎቹን ስንመለከት 3 የአፕሊኬሽን ፔሪየድ እንዳለ ያሳያል። ካናዳ ላይ አፕላይ ስናደርግ እንደ ግብዓት መያዝ መቻል ያለባችሁ ይሄ አቬሬጅ የተወሰደ ነው። ሁሉም በዚህ ላይ ገዙ ይችላሉ። የተለያየ ሊኖራቸው 4ም ሊኖራቸው ይችላል ዲፔንድስ 2ም ሊኖራቸው ይችላል። ግን አቬሬጅ ላይ ያለውን ኮመን እንውሰደው። አንደኛው ፎል ኢንቴክ የሚባል ነው መስከረም ላይ የሚወስድ ማለት መስከረም ላይ የሚጀምር ማለት ነው። አብዛኛው ዲግሪ ማለት ዲግሪ ኦፈሪንግ በአብዛኛው የካናዳ የሚወጣው በዚህኛው ፔሪየድ ላይ ነው የሚወጡትም ኮላቸው የሚወጡ መስከረም ጀምሮ ይወጣሉ ኮሎች ተመልሰው። ስለዚህ አመቱን ሙሉ ፕሮሰስ ተደርጎ ምን ጀምረው መስከረም ላይ ነው የሚለውን ነገር ይወስዳል። አብዛኞቹ ከዚህ በኋላ የሚወጡ ስለሆኑ ሞር ገብታችሁ ነገሮችን ቸክ አድርጓቸው። ሌላኛው ዊንተር የሚባል ነው። ኖርማሊ ዊንተር የሚጀምር ማለት ጃንዋሪ ኢንቴክ ላይ ያሉ አሉ። እነዚህ ኮመን አይደለም። የተወሰኑ ፕሮግራሞች የተለያዩ ዩኒቨርሲቲዎች ላይ የተለያዩ ተቋማት ላይ ልናገኝ እንችላለን። ይሄ ጃንዋሪ ኢንቴክ ነው። አብዛኛው የሚጀምረው አሁን ጀምሮ ኦፕን ላይ አሁን ዊንተር ላይ ሊጀምር ይችላል። ከጁን እስከ ኦገስት ድረስ ኮላቸው ሊወጣ ይችላል። እነሱን አሁን ጀምረን መከታተል እንችላለን። ሶስተኛው ሰመር የሚባለው ነው። ይሄ ደግሞ ሞር የሾርት ተርም ፕሮግራምስ ኤንድ ሰርቲፊኬት ፕሮግራሞች ካሉ እነሱን የምንጠቀምበት የምናገኝበት መንገድ ሲኖር በአብዛኛው ሰመር ሜይ ላይ ሂደን ስልጠና የምንጀምርበት ወይም አብዛኛው ማርች እና ኤፕሪል ላይ አፕላይ ማድረግ የሚጠበቅብን ፕሮግራሞች ናቸው። ስለዚህ አፕላይ ስናደርግ ይሄን ፍሬምወርክ ውሰዱትና ከአሁን ጀምሮ መጀመር ይጠበቅብናል ማለት ከአሁን ጀምሮ ራሳችንን የሚያስፈልጉትን ዶክመንቶች በምንፈልገው ፕሮግራም ራሳችንን ማዘጋጀት ይጠበቅብናል ማለት ነው። ካናዳ ላይ መሙላት ለምንፈልግ ሰዎች ማለት ነው። ስለዚህ ይሄንን ካልኳችሁ ዘንድ አሁን ካናዳን ስትሞሉ ባለፈው የሰጠናቸው መረጃ ሙሉ ይሆንልናል ማለት ነው። ባለሙያው የነገረን ዝርዝር መረጃዎች ወደ ተግባር ስትመጡ መሬት ላይ ሲወርዱ የወሰዳችኋቸው ግብዓት ለእናንተም አፕላይ ለማድረግ መዘጋጀት ብቻ ሳይሆን ወደ ስራ መግባት እንድትችሉ ነው። ይህን ጠቅለል ያለ ግብዓትም የሰጠናችሁ። ለቀጣይ በዝርዝር እናንተም የምትጠይቋቸው ጥያቄ ካሏችሁ ሜንሽን አድርጉልን፣ እኛም በዝርዝር ከዚህ በላይ እንሰጣለን ወደ ቀጣይ ማለት ነው። ስለዚህ ለዛሬ ካናዳ ላይ ያለ ልትሞሏቸው የምትችሉ ካናዳ ላይ ይሞሉ የሚችሉ ፉሊ ፈንድ ስኮለርሺፖች ከብዙ የተወሰኑት እነዚህን ይመስላሉ ማለት ነው። ስለዚህ መረጃችን ጠቃሚ ሆኖ ካገኛችሁት ለጓደኛ ለቤተሰብ፣ ቀጣይ በሌላ መረጃ እስከምንገናኝ ለአሁኑ ባባይ፣ መልካም ጊዜ፣ መልካም እድል።